ዛሬ እንግዲህ ቤተሰብ ጨረቃዎቹ መጥተዋል። እንግዲህ ዛሬ በሀይሚዬ ቤት ያው እንግዲህ ሀሚ መግቢያው ላይ እንዳለችው አሁንም አልተማመነችም። እንደዛ የሚሆንኩት የምትወዱትን ሰው ማጣት ዱብዳ ድንገት እንደ አይነት ነገር ሲፈጠሩ ብዙ ሲፈጠር ያስደነግጣል። እንደዛ የሆንኩት ለዛ ነው አለ። ልክ ነው ሀሚዬ። እርግዝና ማለት በጣም ትልቅ ነገር ነው። ጸብ እንኳ አይዲ ነው። እንደ ድሮ ተጣታችሁ የምትታረቁት ነገር አይደለም። ይቅር የማይባባል ነገር አይደለም። የመጣባችሁ ዱብዳ በጣም ያስደነግጣል፣ ግራ ያጋባል። እንግዲህ ይሄ በጣም ትልቅ ትምህርት ነው። አንድ ሰው ከሚወደው ሰው ጋር ተጣልቶ እልክ፣ በቃ ንዴት፣ ብስጭት የማይሆን ቦታ ነው። የማይፈልገውን ሱስ ያስይዛል፣ የማይፈልገውን ነገር ያረጋል። ይሄ ትምህርት ነው። የአሁኑን ፈጣሪ ብሎ እንጃ የተሰራባችሁ ሴራ በሰላም ካጋለጠላችሁ ፈጣሪ ደግሞ ነው ያገናኛችሁ። ፈጣሪ አይለያችሁ። እንግዲህ ልጅቷ በከባዱ ነው የመጣችው። ምንም የምትመለስ ልጅ አይደለችም። ሀሚዬም ጥርጣሬ ተይ ሀሚዬ፣ በቃ ጥርጣሬ ከጎኑ ቁሚ። እስከ 3 ወር እኮ አመት እኮ አይደለም። 3 ወር እኮ ነገ ጧት ናት። በጣም ትንሽ ናት። 3 ወር ማለት እህቶቹ 3 ቀን ነው። በአሁኑ ሰዓት ጊዜው እየሮጠ ነው። ሳምንት ምን ጊዜ እንደሚደርስ አናውቅም። ስለዚህም እየተረጋጊ ከጎኑ ሁኚ። እሷ በዛ ታቃጥለዋለች፣ አንቺ ደግሞ በዚህ ስታናጁ ልጁ የማይሆን ውሳኔ ይወስናል። ብሩኬ ታውቂዋለሽ ምንም። ስለዚህ ከጎኑ ሁኚ። ለፍቅር መጽዋዕትነት ክፈይ። ለፍቅር ከዚህም የበለጠ ፈተና ሊመጣብችሁ ይችላል። ያው ትንሽ ብዙ ፈተና አሳልፋችኋል። ያው ይሄ ፈተና በጣም ለየት ይላል። እርግዝና ማለት በጣም ከባድ ነው። እና ሀይሚዬ ትዕግስት አድርጊ፣ እስቲ አትጠራጠሪ። ሁሉን ነገር ትተሽ ከብሩኬ ጎን ሁኚ። እርግዝናው ደግሞ ልጅቷ እኔ አቀናብራ ቁጭ አድርጋ ይሆናል ለዶክተሩ እርግዝና አልኩ። ዲኤንኤም ጥንቃቄ አድርጉ። ጥሩ ሐኪም ቤት ወስዳችሁ አዲስ አበባ ላይ አለ የተባለ ነው ማስመርመር እንጂ ልታስቀይረው ትችላለች። ብር የማያረገው ነገር የለም። እንግዲህ እህቶቼ እንደሰማነው ከሆነ የመለኛው የሚስቱ እህት ቻናል ገብታችሁ ማየት ትችላላችሁ። ብዙዎች ሸር እያደረጉ ነው። እሷ እንግዲህ የችቻውን የብሩኬ ፍቅረኛ የምትበጠብጠው በጣም ሚስጥር የቅርብ ጓደኛዋ ፈልጋ አንጥታ ሀቋን አውጥታ በጣም አጋልጣታለች። እንግዲህ ልጅቱ ያለችው እንደሰማችሁት ብሩኬ ከቡታጅ ከአዲስ አበባ አሚጋ በተጣላው ጥል ሲገባ እኔም ነበርኩኝ። አጋጣሚ ነው እንጂ ያገኘን ባገኘብን ሰዓት ጠጥቶ ሰክሮ ነበር። መጠጡ ላይ እየጠጣ ነበር። መጠጡ ላይ የእንቅልፍ ኪኒን ጨመረችበት። እኔ አጠገባለሁ። ከዛ በኋላ ግን ምንም አብሮም አልተኛ፣ የተፈጠረ ነገር የለም። እንደውም ተይ ስላት እንደዚህ አድርጌ ደፈሮ አስረገዘ ብዬ በእጅ አስገባዋለሁ ብላ መጀመሪያም ትቀናለች፣ ትወደዋለች፣ በጣም ትቀናለች። እሱ ሀይሚ ጋ ሆኖ ያለውን ለውጥ ምናምን ስለምትቀና እጇ ማስገባት ትፈልጋለች። እጇ ማስገባት አይደለም ትወደዋለች። ላ ይቅር ይበለኝ፣ አትወደውም። እህቶች እዚህ ጋር አትወደውም ማለች። ግን ብሩክ የምትወደው ውጭ ሀገር አለች፣ አውሮፓ። እሷ ናት ብር እየላከች ከሀይሚ አለያይልኝ እያለች አሲር አባት ነው። አያችሁ እንግዲህ የሚደረገውን ስራ ጉዱ። እኔ በአይኔ 50 ሺህ ስልክላት አይቻለሁ። ግን ሚስጥራቸውን አንድ ጊዜ ብቻ ሰምቼ ከዛ ወዲህ ከኔ እየተደበቀ ነው የሚወሩት። በስልክ ሲያወሩ ስለ ብሩኬ መሆኑ ሰምቻለዋል። እኔ አሁን ይሄን ብለፈልፍቶቼ ሸር አይደረግልም። ሲጀምር ሞኒታይዝም ስላልሆንኩኝ ብዙም ተመልካይ ስለሌለኝ ቪዲዮ አይታይም። ያው ዝም ብዬ ላውራ ብዬ ነው ያው የምሰራው ስለነሱ ስለሆነ እንጂ እንግዲህ እዛ ገብታችሁ ያያችሁም አላችሁ። ብዙዎች ኮሜንታተሮች ለሀሚ ለብሩኬ አድርሺ ምናምን እያላችሁ ነበረ። እና ብሩኬ በጣም ያሳዝናል። የዋህነቱን አይቶ ከዚህ ሴራ ከዚህ መጥፎ ነገር ይሄ ሁሉ
በእጃቸው ለማስገባት እህቶቼ። ፍቅር በግድ ይሆናል እንዴ? ኧረ በጣም ይደብራል። ፍቅር በገንዘብ ይሆናል እንዴ? ሰው ያለ ፍላጎቱ እንዴት እሱም ለውሸት ለብር ተብሎ በጣም ያሳዝናል። እውነት በጣም ነው የሚያሳዝነው ያለነው ዘመን። በተለይ ሴቶች መልክና ቁመት ታይቶ የኔ ላርገው ከሚወዳል እንለየው። በጣም 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 ያሳፍራል። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። አገራችን ሰላም፣ ጤና፣ ፍቅር፣ አንድነት ያንጣልን። እንግዲህ ዛሬ ሀሚዬ አሁንም ጥርጣሬ ላይ ናት። አሁንም አልተረጋጋችም። አሁንም ተስፋ እንደቆረጠች ናት። የሚያረጋጋ ነገር እንግዲህ ልብ ወደ ራሷ ትመለስ። በጣም ያሳዝናል። አዎ ሁሉም ሴት ላይ ቢደርስ ሁሉም አይታገስም። እሷም እንደዛ ነው። የምትወዱት ለወደፊቱ ባል ይሆነኛል ያላችሁ ብዙ እቅድ የያዛችሁለት ብዙ ህልም ያደረጋችሁለት ወንድ የድሮ ፍቅረኛ መታ አስረግዞኛል ስትል እኔ እንጃ። እንደውም ሌላ ሴት ቢሆን ተጋሉ ሀሚ ስለሆነች ነው። ስለዚህ ዛሬ ሀሚዬ ጋሽዬ እኔ ላናግራት ብሏል። ጋሽዬ እንደ ሴት የምትወራ ልጅ አይደለችም። ልጅቷ በብር አውቃ ለመለያየት ነው። ሀቡ ደግሞ የሰማሁት እኔ ሀቡ ሰምታችሁ ትክክለኛ ትንሽ ፍንጭ አግኝቻለሁ ሳላጣራ አልናገርም ብሎ ነበር። እንግዲህ ያጣራው የነገርኳችሁ ነው። የሀቡ ልክ ሀቡ እኔ እንዳልኩት መድኃኒት መጠጥ ውስጥ አስገብታ እንቅልፍን ያስተኛችሁ። ብታስተኛው ምንም ነገር አላረግም። ልጅቷ የተናገረችው ራሱ ምንም አውቃ ነው። እርግዝናም የለም ነው ያለችው ልጅቱ። እንደገና አብረው ነው የሚሰሩት። የምትወደው ፍቅረኛው አለ። ፍቅረኛው እንዴት ለምን እንደዚህ ያደርጋል ሲሏት ብር ከውጭ ብሩክ የምትወደው ለእሷ ብር ትልካለች። ከሀሚ እንዲታላይ እንዲለያዩ የተሰራው ሴራ ነው። ሴራቸው ግን ደግሞ የብሩኬንም የሀሚዬንም የዋህነት አይቶ እየተጋለጠ ነው። በጣም ደስ ይላል። አሁን ደግሞ መጨረሻውም ይጋለጥ። ልጅቷ እንግዲህ ጋሽዬን ቢያቀርቧት ድርቅ ብላለች። ሀሚ ደግሞ እኔ እንዴት 3 ወር ደርሶ ከዛስ የሱ ልጅ ከሆነ የሚለው ጭንቅላቷ ጥርጣሬ አርቋቷ። ጋሽዬ ደግሞ ወይ ፍንችክ ልብረር እያለኝ ነው። ከኔ እጅ አትወጭም፣ ተረጋጊ፣ የእሱም ልጅ ቢሆን ይስተካከላል ብለዋል። ሀቡም ደግሞ ፍንጭ አለ ሀሚ የእሱ አይደለም እያለ ነው። ልጅቷ ያው ድርቅ እንዳለኝ ነው። ጋሽዬም ጭራሽ ጋሽዬ በጥሩ ልጅ ስርዓት ያላት መስሏቸው በጸባይ ነው ያናገሯት። ልጅቷ ግን ሴራዋ ብር ስለሆነ ብር የሰውም ነፍስ ያስገድላል። ብር እየሰራች ስለሆነ ማንም ቢመጣባ ልጅቱ አትመለስም። ስለዚህ አሁን ያላችሁ ሀሙዬ አንቺ ተረጋጊነት። ሀቡ እንዳለው ትናንትም ተነግሮታል። እንቅልፍ የለውም፣ ጭንቀት ላይ ነው። ዋላው እንቅልፍ የለም፣ ለጤናውም ያሰጋኛል ብሏል። በጣም ያሳዝናል። ብሩኬ ማለት እኮ እንደው ቀለበት እንኳ ለሀሚ ሲባል ኧረ በዚህ ሰዓት ትዳር እንኳን ልጅ ትዳር የሚፈራ ልጅ ነው። ለምን እኔ አላማ አለ የእናቴን እቅር ሳላሳካ ወደ ትዳር አልገባ የሚል ልጅ አሁን አስረገዝክ ሲባል እኔ እንጃ። በጣም እንደውም ደህና ነው አለማበዱም። ስለዚህ እነዚህ ልጆች ሁላችሁ የምትወዷቸው እህት ወንድሞች አላችሁ፣ በጣም የምትወዷቸው ጨረቃ ፋሚሊዎች እናቶችም አላችሁ። እውነት ፈጣሪ ሁለቱም የዋህ ናችሁ፣ ሁለቱም የሚዋደዱ ልጆች። እነዚህን እሷ በተለይ ብትጋለጥ 3 ወሩም ሳይደርስ ያጋልጣት፣ ሴራዋ ይጋለጥ። 3 ወርም ሳይጠብቁ እቶቼ በኮንፊደንስ የምትናገረው ምርመራው የምትጠብቀው 3 ወር ልክ ዲኤንኤ አስቀይራ ልትመጣ ትችላለች። ልጅቷ በጣም ኃይለኛ ናት አሉ። ለምን ብር የሚላክላት ከውጭ ነው። ገብቷችኋል? ከውጭ ስለሚላክላት ወደ ኋላ አትልም ለማሴር። ይሄን ደግሞ ጥንቃቄ ማድረግ አለባቸው። ዲኤንኤሙ እንዳይቀየር ጥንቃቄ። ብሩኬ አንተ እንኳ ትረባምዶ ጠንከር ያለ ሰው አብሮ ካልሆነ እዛ ሳያርገና እዛም ሳይደርስ ደግሞ ሰላማችሁን በራሷ እጅ እንደው ቅይት ብላ ይቅርታ ብላ እንደምትመጣ ተስፋለን። እንግዲህ በጣም ያሳዝናል። እንግዲህ ሀሚዬም አልተረጋጋችም። ሀቡም ለብቻ ነበር የቀጠራት። እሷ ደግሞ አጋጣሚ ጋሽዬና ልጅቷ እንዛ ካሜራ ላይ ነው የመጣችው። እንግዲህ ሀቡም ገና ሌላም እነግርሻለሁ ብሏታል። እንግዲህ ብሩክ የሚያስጨንቀው ሀሚ ተለየች በሚል ነው። በዚህ ላይ ልጅቷ እርግዝና፣ በዚህ ላይ ሀሚ መለየት
እውነቱን ነው። ብዙ የሚያስቡ ልጆች በሚዋደድ መለየት በጣም ሁለቱም ይጎዳዳሉ። ሀይሚም እሱም እውነት ያሳዝናሉ። ስለዚህ ፈጣሪ አይለያቸው። ልጅቷንም እኔ እንጃ አለ ያጋልጣት። እውነት በጣም የተረገመች ናት። ሆን ብላ ተነስታለች። እኔ ምን አይነት ልጅ እንደሆነ ያላቀለው አናቅም። እንግዲህ ጓደኛዋም ቪዲዮም አለ ይቅርታ ካልጠየቀች ቪዲዮም አለ አወጣለሁ ብላለች። ደግሞ ነገም እንደሚለቀቅ እናያለን። ብቻ ፈጣሪ የዋህነታቸውን ልባቸውን አይቶ እኔ እንጃ መላ ያንጣ። ምንም አይባልም። ሌላ እህቶች ዘመኑ በብር ሆኗል። ዘመኑ በጣም የሚደብር ነው። ጊዜው እንደዚህ ነው። እኔ እንጃ። እና እንግዲህ እህቶቼ የዛሬው ቪዲዮ ይሄ ነው። እንግዲህ ጥሩ ነገር ያሰማንወት። እኔ የራሱ ባላወቅኳቸው ነው ያልኩት። እንግዲህ የልጅቷም አባት ትናንት አይታችኋል። በኡመር ዩቲዩብ ገብታችሁ በጣም ያሳዝናል። በዚህ እድሜያቸው በመጦሪያቸው እኛም መክረናል። ልጅ እንዴት ሰው የልጁ ያልሆነው እንዴት ይሄ ነውር ነው፣ አሳፈረች በዚህ እድሜ ብለዋል። ልጁ እንግዲህ ቤት የራሱ ፍቅረኛ ያለችው ነው። የብሩክ አባት እናትም እንቆጣለን እንመክራለን፣ ግን እኛ ጋር አታድርም ብለዋል። እንግዲህ የት እንደምታድር ያው ከውጪ ይሄን ነገር ስር ያለቻለ ብር ሰታት ሆቴል ተከራይታላት ብሩክ የሚውልበት ቦታ የተከታታይ ብላት የተደረገ ሴራ ነው። ልጅቷ ስራ ይሆን ብላ ነው ጨርቅ ጠቅጥቃ የምትዞረው እና በጣም ያሳዝናል። ብቻ ፈጣሪ የዋህ ሰው ብዙ ፈተና ይደርስበታል። ፈጣሪ ደግሞ የሆዱን ነው የሚያየው፣ አይቸኩልም። ብቻ